እንደውም በቃ አለቃለሁ ስራ ይቅርብህ። እኔ ተው። ኧረ በእናትሽ እንዴ እኔ አላወቅሽኝም። እኔ በክብሬ ማለት ነው። ለምን ስራው ጥንቅር ብሎ አይቀርም? ተው ይቅርብህ። መጀመሪያ አስብበት። አንቺ አያገባሽም አልኩሽ። ይኸውልሽ ማናጀሩ እንጂ ይሄን ጋውን ፊቱ ላይ ነው የምወረውርልህ። በቃኝ። እኔ እንደውም እዚህ መስራት ይቅርብህ። አንቺ አያገባሽም። በቃ እኔ እንደማን መሰልኩት እንዴ? አዎ 10 ካሳ ለስላሳ ለመላክ ይሄን ያህል እባክህ ተው በልበለው። እዚህ ስራ ቁመና እንደ ያለ ነው ይሄ። ምን አይነት አለቃ ፈልጌ ነበረ። ስፈልግህ በጣም እየፈለግኩ የሚገርም ነገር እንደምታየው ነው። አሁን የቤታችን ሁኔታ ትንሽ የስራ መቀዛቀዝ ምናምን በጣም እያስጨነቀን ያለ ነው። የሰራተኛ ደሞዝ መክፈል በጣም እየቸገረን ያለ ነውና ትንሽ ሰራተኛ ለመቀነስ አስበን ተረጋጋ እና ምንድነው? ምን እናለው? ምን ቤቴን አናባራትም እንደምታውቃት ቤት አትባረርም እና ትልቅ መቀመጫ ስላላት ነው። እና ምንድነው? ሰብልዬ ነው አይታት የሰብልዬ ጉዳይ አይሆንም። እሷ ደንበኛ ምንድነው የምትለኝ? አለቃ ተባረሃል። አለቃ አታስሞት አለቃ እንዴ እኔ ምን እበላለሁ? ጎዳና ላይ ልወጣ እኮ ነው። አፈርድቼ ናት ተባረሃል። አለቃ አለቃ ግን የስድስት ልጆች አባት ነኝ። ስድስት ስድስት ልጆች አባት እንዴት ይባባራሉ? ለማንኛውም አሁን ደሞዝ ሳይኖር ደግሞ ሰባተኛ ልጅ እንዳትወልድ እችን ነገር መጠቀም ያዝቼ ጠቅሞ ይህች ደግሞ የኛ ንብረት ነው። በርታ እንዳትወልድ ሀሳብ